ጋዜጣ በ25 ሳንቲም ይሸጡ 90 ብር ተቀጡ እንዴ ሚያዚያ 23 1966 ዓመተ ምህረት አንድ ጋዜጣ አዟሪ 10 ሳንቲም መሸጥ የሚገባቸው አንድ የአዲስ ዘመን ጋዜጣ በ25 ሳንቲም በመሸጣቸው ተከሰው አድራጎታቸውን ስላመኑ 90 ብር እንዲቀጡ የወረዳ ፍርድ ቤት ወስኗል ወይ ጊዜ አምሮ ብራንና ሰላም የኢትዮጵያ ድምጽ አዲስ ዘመን ሰርቶ አደር ፖሊስና እርምጃው ሪፖርተር ታይምስ አዲስ አድማስ አረምኑ ቅጡ እስኪ ዛሬ ወደ ኋላ ዘመን መለስ ብለን የጋዜጣ ታሪኮቻችን ጋር ወራጅ አለንበል አሁን ያለሁት ፒያሳ አካባቢ ነው ፒያሳ ቲሩምና ሶፎኒያ ካፌ የሚገኙበት ቦታ ላይ ነው የምገኘው እዚህ አካባቢ በተለምዶ እንግዲህ ጋዜጣዎች ይነበባሉ የተለያዩ ሰዎች ቅዳሜና እሁዳቸውን እረፍታቸውን ተጠቅመው ጋዜጣ ያነባሉ ሶኔም ዛሬ ስለ ጋዜጣ እንደመስራቴ አንድ ረጅም አመት ከጋዜጣ ሲሰራ ከነበረ ሰው ጋር በጣም ቆንጆ ቆይታ አደርጋለሁ እንዲሁም ትዝታዎቻችሁን መልሳለሁ ቲሩም አካባቢ ያነበባችሁ ሶፎኒያ አካባቢ ጋዜጣ ያነበባችሁ ሰዎች ዛሬ መለስ ብለን ትዝታችሁን እንቃኛለን አብራችሁ ሰላም ነሽ ዳንሽ ሰላም ነው ጋዜጣ ታነባሽ ውስጥ ንግባና በማከም በማከቱ ነው ከዛ ደስ ይላል ደስ ይላል ግቢ ንግባዚ ነው እሺ እሺ ይጥቃል እዚህ ጋር ሱበሻ ክፍሉ ስራ ነው እንዴንሽ ዳንሽ ሰላም ነው የጋዜጣ ቦታ የሆነ ሶፎኒያ ቲሩም አካባቢ ነው በጋዜጣ በጣም ይታወቃል አንተ ምን አካባቢ ነው እንግዲህ ተሰራቀጀው እኔ እዚህ አካባቢ ነው መስራት ብዙ አመቴ ነው በ1988 የጀመርኩት 88 የጀመርኩት እዚህ አካባቢ እሺ እና ደንበኞች ነበሩኝ አሁን እንግዲህ ደንበኞች ርቀዋል አካባቢ ሲፈስ ደንበኞች ርቀዋል እንዴ ነው አንቺ ጋዜጣም ምን አይነት ጋዜጣምቶቹ ጋዜጣ ነው ድሮ ነው የነበርኩት ለመናገር ያው ቆይቻለሁ ማነበብኩ አሁን ተሻለ አዎ ሶ አሁን ጋዜጣ ነው የምትሰራው አዎ ጋዜጣ ነው የምሰራው ሰላም እንደምን አለው ተጣለ እኔ ሻይ ዝም ብሎ ነው ማሻይ እሺ የጾም ማኪያቶ አለ እንደበፊት ነው አይደለም እንደፊት አይደለም አሁን የለም ማለት በፊት ያው አሁን በራሪ ነው ሰው ብዙ ጊዜ አይመጣም ያው ጊዜው እኔ የምላሁን ለምሳሌ ብዙ ነገሮች ተቀይረዋል ምናምንና የሰው ከጋዜጣ ወደ ስልክ ወደ ዲጂታል ነገሮች ምናምን ወደ ኢንተርኔት ምናምን ሰራ እና እንዴት ነው አንዳንድ ሰው ነው የሚመጣው ብዙ አይደለም ያው ደንበኞች አሉ የቱ ደንበኞች ስላሉ ይመጣሉ ፒክ ያደርጉና ይዞ ይሄዳሉ ለነዛ ነው እና ስቲል ግን አሉ የሚያነቡ ሰዎች አሉ በደንብ አሉ ምክንያቱም ብዙ አምዶች ስላሉ ጋዜጦች ላይ አምዶች ኢንተርኔት ላይ ይደቀቁ ነበር እንዴት ጀመርክ ክፍሉ ያው በ1988 ይሻሉ እና ሱቅ በደሽ ነበር የምሰራው የት ነበር የምሰራው ብዙ አካባቢ ነበር የምሰራው ሰፈሬም እዚሁ ነው የፒያሳልሽ ነው የፒያሳልሽ እና በዛ ሰዓት ላይ ያው ሱቅ በደሽ ሲነጥቁኝ ወደዚህ ስራ ገባሁ እሺ ወደዚህ ስራ ስገባ በዚህ ጀመርኩ ማለት ነው የሚሸጡ ሰዎች ታይ ነበር እዚህ አካባቢ ያው በጣም ልጆች ነበር ጓደኞች ነበሩ ያው በምን ጋዜጣ ነው የጀመርከው በዛ ጊዜ ምን ነበር አንተ ስትጀምር የነበረው ጦማር ጋዜጣ ጦማር በወቅቱ የነበሩት ምን ያህል ጋዜጦች ነበሩ አንተ ስትጀምር ብዙ ነበር ወደ 8-7 ይሆናል እውነት ማን ነበሩ በደም ይታወቅ ጦማር ነበር ሚሊክ ነበር ታዛቢ የሚባል ጦቢያ መጽሔት ብዙ ናቸው ቢቆጥሩ አይቆጥሩ ብዙ ናቸው ከዛስ በጣም ደግሞ ቅዳሜ ነው አሉ የሚነበበው ጋዜጣ ቅዳሜና እሁድ በብዛት ምክንያቱ የሰዓተኛ አረፍት ስለሆነ በብዛት ይመጣል ቅዳሜ ያው ሰው ቲሩም ብዙ ሰው ስለሚወደው ብዙ ወደዚህ ይመጣል አንተም እዚህ አካባቢ ነው ቲሩም ጋር ነው በደንብ ተሸጠው አይደል እኔ ዘፈሬ ታንጎ ሙዚቃ ታውቃለህ ታንጎ ሙዚቃ ወረድ ብሎ እና በዛዚህ ነው የምሰራው ረጅም ጊዜ ካንተ የሚጠቀም የነበረ ሰው ማን ነው ጋዜጣ ካንተ የሚወስድ የነበረ ሰው ረጅም ጊዜ የሚያነብህ ረጅም ጊዜ ማስታውሰው በብዛት ከስተመረ ማለት ነው ከስተመረ እንትና ነው ብራውን ድጋፍ ይታውቃለሽ አዎ ለዛ እሱ ነው ካንተ የሚገዛው በብዛት እኔ ፈልጎ ነው የሚመጣው ብራውን ድጋፍ እሺ በብዛት አንባቢ ነው ጋዜጣ ያስታውቃል አንባቢ ማለት ድጋፍ በጣም ጎበዝ አንባቢ ነው ይመጣል
ቅዳሜ ነው የመጣው ስም ቅዳሜ ውድም ሳምንት ለቼ እዚህ ጋር ይመጣል ሻይቀጥ የኔ ጋዜጣ ለማንበብ ነው ያውና ለፊቱ አንድ አይደለም በጣም ነገርኩሽ በፊት በጣም ብዙ አንባቢ ነበር በጣም ጋዜጣውም እንደዛው በቀን አሁን በ97 ጊዜ በቀን አንድ ጋዜጣ 2-3 የሚታተምበት ነበር ጋዜጣ እንደዚህ ተመተረ እሺ በጣም ሁሉ የሚታተምበት እና ባለሰው ሰዓታችን እዚህ ጋር ቢካርኩ ገዝቶ ይሄዳል እዛ ጊዜ ነው አሁን ጊዜ አይደል ሰማይ ነው ምክንያቱም በአሁን ሰዓት ወረቀቱም ጨመረ ጋዜጣውም በጣም ኦቨር ነው አንድ ጋዜጣ 50 ብር ከፍቷል በዛ ሰዓት እኛ ስንጀምር በ65 ሳንቲም ጋዜጣ ስንጀምር 65 ነበር የሚሸጠው ግን በጊዜው ውድ ነው በጣም 65 ሳንቲም ውድ ነው በጣም ሌላም ዜና ማግኛ መንገድ ስለሌለ ነው ስለሌለ በቃ ሰው በቃ ይሄ ነው የሚጠቀም ነበር እና አሁንም በጣም 50 ብር በጣም ያውና ይፍቶ አይገርም ምክንያቱም አሁን ሰው አቁም ማንሷል እዛ ሰዓት በጣም በቀን ብዙ የተሸጠው ጋዜጣ ምንድነው 300 ጋዜጣ ይሸጥ ነበር ኢትዮጵያ የሚባል ጋዜጣ በጣም ይሸጥ እስከ 200 የሚሸጥበት ጊዜ ነው አንድ አዟሪ ብቻ ምንድን ነበር በወቅቱ በጣም ፖለቲካ ያው በዛ ሰይጋምንበት ጊዜ ስለነበረ ኢትዮጵያ ጋዜጣ በጣም ይሸጥ ነበር እትመቱ በጣም ብዙ ይታተም ነበር በጣም አስደንጋጭ ዜና ተብሎ በጣም ጋዜጣ ሰው የፈለገበት ጊዜ በጣም አስደንጋጭ ዜና የተባለው ጠቅላይ ሚኒስትሩ እንደዚህ ነው በሞቱበት ሰዓት እና ሰው አላመነም ጋዜጣ ለማበሉ ብዙ በጣም እንትን ነበር በዛ ሰዓት አስደንጋጭ ዜና የተባለው የሚገርም ነው አሁን ይዛኔ ቴሌቪዥን አለ ሬዲዮ በጣም አለ እሳቸው የሞቱ ጊዜ ማለት ነውና ስቲል ጋዜጣ ግን ሰው ይመርጥ ነበር እንደ ትክክለኛ መረጃ ማግኛ ማለት ጋዜጣ ነበር የሚከታተል ታዞር ነበር ለምሳሌ ለድርጅቶች ምናምን ጋዜጣ የሚያደርሱ ሰዎች አሉ ለቢሮስ ተሰጣጣ አሁን ተሰጣጣላችሁ አሁን አዲስ ዘመኖች አሉ የግድ ጋዜጦችም መቶ ይዞ ሄዱና ቦር የሚከፍሉ አሉ እንደገና እንደዚህ ተጠራቅሞ በአመት የሚከፍሉ አሉ በሶስት ወር የሚከፍሉ እንደ እንትን ደውድሽ እንደውዱ አሁን ምን ያህል ጋዜጦች አሉ ከድሮ አንፃር ብዙ ናቸው አራት ናቸው የሚወጡት ግን በብዛት ሪፖርተር አድማስ ነው የሚገዛው አንተስ የምትወደው ከበዚህ ሁሉ ጊዜ ስታነብ በተለይ ድሮ ስታነብ የምትወዳቸው ጋዜጦች እና በፊት ማነበው አሁን ማነበው ኢትዮጵያ ማነው ሪፖርተር ጋዜጣ ደላላው የሚለው አለ ውስጥ እሱ ነው ማለት ነው የምትወደው አምድ ደላላው የሚለው ነው ከአምደኛ እስከሚጽፉ ሰዎች በጣም የምትወደው ሰው ከብዙ ወቅቶች ጸጋዬ ነው የምወደው ብዙ ኢትዮጵያ መጽሔት ላይ የሚጽፈው የሱ ነው ብዙ ጊዜ ማለት በጣም ጥሩ ይተፈራ ክፍሉ ስንነግረኝ እንግዲህ በጋዜጣ ነገር በጣም ያስፈራል በቃ የለም በሚባል ደረጃ ነው የሆነ ያለውና አንተ ደግሞ ስራው ላይ ረጅም ጊዜ እንደመቆየት ኮሌክት ታረጋለህ የተሰበሰባለህ ከየህትመቱ ታጠራቅማለህ ከበፊት ጀምሮ የነበረው አይ ከኔ በጣም ደግሞ መዛክር ሄደሽ ደግሞ ተቀምጧል የተቀመጣለ ላሳይሽ ወይ ስንት ታሳየኛለህ አንተ ግን አታጠራቅም አረ ማጠራቀም አለብህ እሺ ግቢው ስፋቱ ጸጥታው ምናምን በጣም ነው ደስ የሚለው በትክክል ማንበቢያ ቦታ ነው የሚመስለው እንግዲህ አሁን ደግሞ ከክፍሉ ጋር ወደ ወመዘክር መተናል ወመዘክር ውስጥ ከ100 ዓመት ወደ ኋላ ጀምሮ ያሉ ብዙ ጋዜጣዎች አሉ ውስጥ የሚያስጎበኘን ሰው አለ ግን ላይብራሪ ስለሆነ ውስጥ ማውራት ስለማንችል ወተን በስለ ጋዜጦች ዳታ ብዙ ነገር እናደርጋለን እንግዲህ አባሽን ቆዩ كندنا كويه كفلو كندنا كويه እሺ ያው እንደምታውቁት ተቋማችን የኢትዮጵያ ቤተ መጻሕፍትና ቤተ መዛግብት አገልግሎት ይባላል አሁን የምትገኙበት ክፍል ህግ ክምችት ወይም ሌጋል ዲፖዚት ይባላል የሚሰራው ስራ ምንድነው ተቋሙ በህግ 3 ኮሌክሽን ከሁሉም አይነት ፕሪንቲንግ ላይክ በወረቀት ከታተሙ ነገሮች ሁሉ ማለት ነው ከመጽሐፍ ከመጽሔት ጋዜጣ ብሮሸር ሊፍሌት ፓምፍሌት ኤኒቲንግ በቃ ፕሪንቲንግ ማቴሪያል የሆነ ነገር እንዳለ
እዚህ በህግ የመሰብሰብ መብት አለው 3 ኮፒ ማለት ነው ስለዚህ ህግ ክምችት የተባለበት ምክንያት በህግ እንደዛ የተሰበሰቡ ክምችቶች እዚህ ይቀመጣሉ አሁን ይሄኛው ምንድነው አዲስ ብራና ሰላም ነው ከታች አምሮ ነው ያለው አዎ ከታች አምሮ አለን ላይ ቀድም እንዳልኩሽ ማለት ነው ብራና ሰላምን ስናየው ምን ይላል የመጀመሪያው ስሎጋኑ ንጉሠ ነገሥት ተፈሪ መኮንን በአገራቸው ብራና ሰላም እንዲሆን የሚፈልጉ ስለሆነ ይሄንን ጋዜጣ ብራና ብላ ሰላም ብለው ሰየሙት ሰው ይሄ የትኛውም ጋዜጣ ላይ አለ ይሄ ብራና ሰላም የሆነው ላይ ሁሉ አለ ማለት ነው ከዛ በኋላ አምሮ ቢቀድም ብራና ሰላም አለ የሮማ ብርሃን አለ ከዛ እየቀጠለ ደግሞ አዲስ ዘመን ይመጣል አዲስ ዘመን እንደምታውቁት የተዘጋጀው በወልደ ጊዮርጊስ ወልደ ዮሐንስ ነው እኛ እስካለን መረጃ ድረስ በኢትዮጵያ የጋዜጠኝነት ሙያ የመጀመሪያ ጋዜጠኛ ተብለው የሚታወቁት ጻፊ ትእዛዝ ወልደ ጊዮርጊስ ወልደ ዮሐንስ ናቸው ላይክ አሁን ይሄ ብራና ሰላም የምታየው ፊት ለፊታችሁ ያለው ይሄ የ2 አመት በንድል ነው ከ1922 እስከ 24 ያለው ከስር ያለው ደግሞ ከ1927 እስከ 37 የ10 አመት በንድል ነው ማለት ነው ታች አምሮ እንኳን የራሱን የቻለ የብቻው ነው ምክንያቱም አምሮ አጭር ሳይዝ እየሆነ ነው የታተመው ከመጀመሪያው ሲታተምም ለአፄ ምኒልክ ባለሟሎች ነው የታደሉት ምክንያቱም መጀመሪያ የታተመው ኮፒ 24 ነው 24 ኮፒ ብቻ ነው ስለዛ ራሱ ቤተ መንግስት ውስጥ ያለው ሰው ራሱ በሙሉ ላይ ደርሰው ይችላል ማለት ነው ከፍ ያሉት ብቻ በማዕረግ ላቅ ያሉት ናቸው መጀመሪያውን ኮፒዎች ያገኙት ኋላ ላይ ነው ላይክ አፄ ኃይለ ሥላሴ እነን ወመዘክርን ሲመሰርቱ በዛ ጊዜ እንዲገባ ያረጉት ማለት ነው ከ300 መጽሐፍ ጋር ጋዜጦችን መጽሔቶችን ጨምረው ከራሳቸው ነው ዶኔት አስደርገው ንባቡን ያስጀመሩትና የዛ ጊዜ ነው የገባው ይሄ 1916 አምሮም የገባው የዛኔ ነው ማለት ነው እንጂ ብዙ ጊዜ ባለሟሎች ጋር ነበር የሚገኘው ማለት ነው ምን እንደምታውቁት ባይብል እንኳን በታሪክ አይደለም ነጮቹም ጋር ቢሆን መጽሐፍት ትልልቅ ሰው ቤት ነው የሚገኙት አክሰስ ለማድረግ የሚያነበውም የለም ከዛ ደግሞ ህትመትም ስለሌለ በብዛት ስለማይገኝ ብዙ ጊዜ ትልልቅ ሰው ቤት ነው ህትመቶች የሚቀመጡት የዚህ ቤት አንደኛው አገልግሎት ይሄ ስለሆነ የህትመት ውጤት የሆነ ነገር ሁሉ መገኘት ስላለበት ሰዎች አክሰሰብል ሆኖላቸው እንዲጠቀሙበት ስለሚፈልግ ከጥንቱ ጀምሮ ዘንድሮ እስካለው ድረስ ጋዜጣው ብቻ ሳይሆን የ40 ቀን መታሰቢያው ከመጽሐፍት ደግሞ እነለማ በገበያ የመጀመሪያው የአማርኛ መማሪያ መጽሐፍ እነሱ ሁሉ አሉ ክፍሉ እንደው ባገኘው የምትለው ጋዜጣ አለ በአጋጣሚ ሳትይዘው ቀርተክ እዚህ የተከፈተ እኔ አሁን ይሄን አምሮ ብዙ ጊዜ አንተ የሚገኝ አይደለም ገባሽ አምሮ በጣም ታዋቂም ጋዜጣ ነው በቀላሉ በጣም አይገኝም አስቸጋሪ ነው እና ጥሩ ቦታ ነው አይደል በጣም በዲጂታልም ስለማይገኝ ዲጂታል ኮፒም ስለሌለው ደሞ ሁሉ ጊዜም ደሞ ዲጂታል ማድረግም እኔ ልክ ነው ብያለሁ ምክንያቱም ሰው አክሰሰብል ሲሆን የመናቅ የመሰልቸት ምናምን ነገር ይኖረናል ማይገኝ ነገር ሲሆን አንዳንዴ ፊዚካሊ አታችመንት እንዲኖረንም ደሞ እንደዚህ በህትመት መገኘቱ በህትመት ብቻ መቆየቱ ደሞ ጥሩ ነው በጣም ቆንጆ ነው አይደል ጥሩ ነው እስኪ ውስጡን ደሞ እንየውና ይሄ ብራና ሰላም ነው ይሄ ብራናና ሰላም ነው ብራና ሰላም ላይ ከመንግስት ማስታወቂያዎች ጀምሮ የንግድ ማስታወቂያዎች ምናምን ብዙ ነገራሉ እናይባቸዋለን አሁን ይሄ ለምሳሌ ዓለም ይላል ዓለም 16 አይነት የተሰማሸት የሙዚቃ ሸክላ ይገኛል ሙዚቃው በየአይነቱ እንደ ሲንጀር ቤት በዱቤ ለመሸጥ ይቻላል ፊኒክስ የጆርቅ ሰዓትና የኪስ ወርቅ ሰዓት ይገኛል
ዓለም ሙዚቃ ቤት ነው ሰዓቱም ሙዚቃው የሚሸጠው ነው ሙዚቃም ይኖረዋል ሰዓትም መሸጫ ነው ዋና መሸጫነቱ የወርቅ ሰዓት ግን ዓለም እስካሁን አልነበረም ወደ ቅርብ ጊዜ የለም ይሄ በጣም የቆየ ነው እሱ አይ ዓለም ደግሞ የሚባል ነበር ደግሞ የሐኪም የፋርማሲ ማስታወቂያ መሰለኝ በዶክተር ቤኪያር መድኃኒት ቤት በየአይነቱ መድኃኒት ይገኛል የመቅደድም የመቁረጥም የፓሪስ መድኃኒት ቤት ሲፈለግ የሳምባሳል የልብ የደረት የጉበት የኩላሊት የጅማት የጨብጥ ያበሻ መድኃኒት ነው አይደለ ፋርማሲ ነው ፋርማሲ ነው ዶክተሩ እኮ ኢትዮጵያ አይደለም ቤኪያር ነው አይደለ ዘገጃ ቤት አጠገብ ነው ይላል ብቻ ቆጆ ነው ማስታወቂያዎቹ እንደዚህ ናቸው አዋጆችም ይነገራሉ አይተኛል የንጉሱ የዘውድ በዓል አዋጆች ይነገራሉ የምክር ቤት አዋጆች ይነገሩበት ነበር ምናምን ባጠቃላይ ይጠራባቻል አሁን በቴሌቪዥን አሁን ላይ የምናቃቸው ወይም በሌላ ፕላትፎርሞች የሚደርሱ መረጃዎች እንዳለ የዛን ጊዜ በቃ በጋዜጣ ነበር ማለት ነው ለህዝቡ የሚደርሰው ዲጂታል ሚዲያ ስላልነበረ በጋዜጣ ነው የሚኖረው ራስ ተጻፋቸው ራስ ወጡ በጣም ነው ደስ የሚለው እንግዲህ ብራና ሰላማችንን አይተናል እስኪ ደግሞ ከታች እስኪ አምሮ ደግሞ ምን ይላል ዳግማዊ ምኒልክ የኢትዮጵያ ንጉሠ ነገሥት ይህንን ጋዜጣ አምሮ ብለው ያወጡለት ሳምንቱ ቅዳሜ አዲስ አበባ የሚታተም ይላልና አይገርም የቅዳሜ የጋዜጣ እንትን ግን በቃ ከዛ ነው የመጣው ማለት ነው ከኢንተርቴይንመንት ጋር ማለት ነው ለምን አሁን ቅድም ከክፍሉ ጋር እያወራን ነበርና ከድሮ ጀምሮ በሱ ረጅም ጊዜ ከ88 ጀምሮ ነው ሲሸጥ የነበረውና ቅዳሜ በቃ የካልቸር አለ የጋዜጣ የማንበብ ካልቸር ዛቲሩም አካባቢ ምናምን ፒያሳና በቃ ሁሌ ቅዳሜ ይነበባል ማለት ከአምሮ አይመስልም በጣም ከዛ የመጣ ይመስላል አምሮ ቃሉ ዕውቀት ማለት ነው በግዕዝ ስለዚህ በደንብ እንዲያውም የጋዜጣው ስም ከበድ ያለ ነው ማለት ነው ትልቅ ነገርን ሲግኒፋይ የሚያደርግ ነውና በየሳምንቱ ቅዳሜ መታተሙ ደግሞ ያው ቅዳሜ እንደምታውቁት አሁን ነው እንጂ ስራ የሆነው እኛ እንኳን ልጅ ሆነን ረፍት ነው ቅዳሜ እንትን ሰው ስለሚያርፍ በንባብ እንዲያሳልፍ በንባብ ራሱን እንዲያዝናና ምን ይችላል ፎቶአቸውም አለ ደግሞ ላይ ፎቶአቸው አለ ሁሉ ጊዜ በተለይ የመጀመሪያ ፔጁ ላይ ዳግማዊ ንጉሠ ነገሥት አጼ ምኒልክ እንዳሳተሙት ቅዳሜ እንደሚታተም ሆኖ ከዛ በዳር ደግሞ በክብ የሳቸው ፎቶ ይቀመጥበታል ማለት ነው ይሄ በብዙ ነገስታት ዘንድ የተለመደ ነው አይደል አዎ ዘመኑን የሚመስል የነገስታቱን ፎቶ ማድረግ በእኛ ሀገር ብቻ ሳይሆን በተለያዩ ዓለም ላይም ያለ ነገር ብዙ ህትመቶች ላይ ከብር ኖት ጀምሮ እስከ እነዚህ ፕሪንቲንግ ማቴሪያልስ እነዚህ ጋዜጦች ላይ ሁሉ የተለመደ ነው የነገስታቱን ፎቶ ማድረግ ክፍሉ እንግዲህ ረጅም አመት ነው ጋዜጣ ላይ ሰራው ኢሳያስም ደግሞ እንግዲህ የወዝ መዘክር ዶክመንት የሚደረግበት ቦታ ላይ ነው የምትሰራው በጣም ሁለታችሁም ቅርብ ናችሁ እና እንደው ግርግዳ ላይ ሲለጠፍ ስኳር ሲጠቀለልበት ጋዜጣ ስታዩ እንደሚሰማችሁ እኔ በጣም ነው የምናደደው ምክንያቱም አንድ ሰው ያን ስራ ሲሰራ በጣም ለፍቶ በጣም እንቅልፍ ሳይወስድ ይጽፋል እና እዛ ላይ ተለጥፎ ወይ እንዲህ ሲደረግ በጣም ነው የሚያናደው አንቺ እንዲያስባሽ ጉዳይ እንዴ አንድ ሰው በጣም ይለፋል ይደክማል ብዙዎች የሚያስቀምጡታል ገባሽ እና እንደዛ ማስቀመጥ ሲቀባን ግማሽ ስኳር ይጠቀልልበት እኔ በጣም ነው እኔ በኩል ማለት እኔ እኮ በጣም እናደዳለሁ እንትን ነው ላይ በጣም ያስተዛዝበናል ምክንያቱም ለህትመት ውጤት ለስነ ጽሁፍ ምን ያህል ክብር እንደሌለ ደግሞ ስነ ጽሁፍንም ማከበር ዕውቀትንም ማከበር ህዝብ ደግሞ አያድግም እውነት ነው ብዙ በአገራችን ላይ ይሄ ሁሉ ሺህ ዓመት ታሪክ አለን እያልን ስናየው ብዙ ያደገን ህዝቦች አይደለም አይደል ኢኮኖሚካሊም በቴክኖሎጂውም በምንም ይሄ የሚያሳየው ዕውቀትን ያለ ማክበራችን ነገር ነውና ጋዜጣን በእንደዚህ አይነት መልኩ ትሪት ማድረግ ላይክ እዚህ እንደዚህ አይነት ስታተስ ላይ ነው ያስቀመጠን ማለት ነውና ያበሳጫል በተለይ ደግሞ እንደዚህ ያሉ ጋዜጦች ደግሞ ብዙ መልእክት የተላለፈባቸው ሰዎች ዕውቀታቸውን ያፈሰሱባቸው ምክንያቱም አብዛኞቹ አምደኞች ያነበቡትን ኤክስፒሪየንስ ያደረጉትን የተማሩትን ነው የሚጽፉትና ይሄን የተጨመቀው ዕውቀት እንደባባከን ነው እንግዲህ ጋዜጣን እንደውም ልጅ ሆነን ደግሞ ጭራሽ ግድግዳ መለጠፍ የማሳመሪያ ነበር እና ደብተሩን ላይ ለበድበት ነበር እና
ይሄ እንግዲህ ለውቀት ያለንን ቫልዩ አለመስጠታችንን ነውና እንደው እናንተ እዚሁ ስላስቀመጣችሁ እንደው ቢፈልግ ስለማይጠፋ ነው እንጂ እንደኛ ሁኔታማ ቢሆን ጭራሽ መረጃ ማናገኝ ነበር እውነት ነው ያው የቀደሙት አባቶቻችን እንግዲህ ይሄንን ወመዘክረን አቆመውልን ወመዘክር ራሱ ቃሉ የሚለው ቤተ መጻሕፍት ወመዘክር ነው አሁን ዶክመንቴሽን ወይም መዛግብት ምለውን የሚወክል ነው መዘክር ማለትና እንደዛ ተቀምጦልናል እዚህ መጥቶ ባይገርማችሁ አሁን አንዳንዱ ፔጅ ጎሎ አንዳንዱ አዎ እንግዲህ ይሄንን ማክሰስ የሚያደርገው ሰው ገንጥሎት ምናምን ታገኛላችሁና ለውቀት ብዙ ቫልዩ አንሰጥም አይደል እንደ ሀገር እሱን ነው የምናይበት ግን ሰዎች ይመጣሉ አሁን እኔ ካንተ መጠይቅ እንፈልገው ያቃሉ ሰዎች እዚህ ዶክመንት እንደሚደረግ ከዛ በኋላ መተው በትክክል ፈልገው አንብበው መረጃ ይዘውና ምን አይነት ሰዎች ናቸው የሚመጡት ብዙ የሚመጡት እዚህ እኛ ጋር እንግዲህ በእድሜ ከፍ ያሉ ይሄ አሁን ዲጂታል ሚዲያው ሳይመጣ በፊት መጽሐፍትን የተለማመዱ ንባብ የሚያውቁ ሰዎች ናቸው ወጣቶች አይመጡም ሳይሆን ግን ከወጣቶች ይልቅ ብዙ እኛ ጋር የሚመጡት ሰዎች በእድሜ ከፍ ያሉ ደራሲያን ጸሐፊያን ትምርት ላይ ሪሰርቸሮች ምናምን ይመጣሉ ምክንያቱም ይሄ የሚያግዘው አንድም ለሱ ስለሆነ ብዙ ጊዜ የሚመጡ ሰዎች ግን አሉ እንደውም አሁን አንድ ትልቅ ሰው አሉ የኛ የሁል ጊዜ ደንበኛ አንባቢ ናቸው በጣም እሳቸውን አስተዋውቅሻለሁ ወይ በጣም ደስ ይለኛል እዚሁ አሉ እዚሁ ናቸው በኢሳያስ ጥቆማ መሰረት እንግዲህ ረጅም ጊዜ ያነበቡ አባት አግኝቻለሁኝ በጣም ብዙ ነገር እንደምናወራ አስባለሁኝ እንኳን ደህና መጡ እንኳን ደህና ቆያችሁ ራስዎን ያስተዋውቁልኝ ሽበሺ ለማ እባላለሁ እሺ ጋሽ ሽበሺ ምን ያህል ጊዜ ጋዜጣ ነበሩ በነገራችን ላይ እኔና ጋዜጣ የተዋወቅ ነው 10 እና 12 አመት እድሜ እያለሁ ነው አዲስ ዘመን ጋዜጣ በ1933 ሲቋቋም እኔ ደግሞ ከ6 ወር በኋላ በ1934 ዓመተ ምህረት ተወለድኩ ስለዚህ በእድሜ ኩዮች ነን ማለት ነው ስለዚህ እንዴት ነው የተዋወቅነው በዛ እድሜ ላይ እያለሁ አባቴ የመንግስት ሰራተኛ ስለነበረ በየቀኑ ሳይሆን ተጠራቅመው ከሐረር በየአውራጃዎቹ በየከተማዎቹ ሲደርሱ ለዛም ለአባቴ የሚደርስ ነበር እና እዛ ጋዜጣው ሲመጣ ያለው እና አንድ ነገር ምንድነው አንድ የአያቴ እህት እዚህ አዲስ አበባ ያሉ ወይዘሮ ተሰሚ አንዳርጌ የሚባሉ የሳቸውን ማረፍ በተመለከተ እዛ ጋዜጣ ላይ ዜና ወጥቶ አየሁ እና ዘመዴ ናቸው አክስቴ ናቸው እና በጣም ደስ አለኝ ምን አደረኩ ክሊፕ አድርጌ ቆርጬ ጋዜጣዋን አስቀመጥኳት እስካሁን ያቺ ጋዜጣ በእጄ ትገኛለች ምንድነው እንግዲህ የጋዜጣን ጠቀሜታ ያወቅኩት ገና በልጅነቴ ነው በቅርስነትም እስካሁን ይያት ቆይቻለሁ በሁለተኛ ደረጃ ከዚሁ ከአዲስ ዘመን ጋዜጣ ጋር የተዋወቅኩት በ1952 ዓመተ ምህረት የ8ኛ ክፍል ፈተናን በዛው በግራዋ ከተማ ወስደን ነበር ጥቂት ልጆች ነው እንደዛሬው ብዙ ተማሪ አልነበረም 10 15 ማንሆን ሰዎች ነው ከነዛ መካከል ካለፉት ተማሪዎች መካከል አንዱ ነኝ ነበርኩ ምን ይሆናል ጋዜጣው ሲመጣ ቁጥራችን ዛሬ በጋዜጣ ላይ ሰፍሮ ወጣና እንግዲህ ትልቅ ግምት ነው የምሰጠው አንደኛ በአክስቴን ዜና በማውጣቱ ሁለተኛ የኔን ደግሞ ሰክሰስ ስቶሪ በማውጣቱ እና ከዛን ጊዜ ጀምሮ ነው እንግዲህ ከአዲስ ዘመን ጋዜጣ ጋር ግንኙነትና ቁርኝት የነበረኝ ለማለት ነው እንግዲህ በወቅቱም እንግዲህ ዜና እንደነገሩኝ ዜና ምንም አይነት መረጃ የምታገኙት በጋዜጣ ነበረ አሁን ብዙ አማራጮች መጥተዋል የተለያዩ ዜና የምናገኝባቸው መንገዶች ማለት ነውና ዲጂታል እየሆነ ነው ጊዜው ስቲል እዛ ላይ ነው ያሉትና እስኪ ከአሁኑ ጋር እያነጻጸሩ ይገሩ እንግዲህ እንዳልሽው የመጀመሪያዎቹ ጋዜጦች አዲስ ዘመን ጋዜጣ የዛሬቱ ኢትዮጵያ ብርሃንና ሰላም የመጀመሪያው ደግሞ አእምሮ የሚባለው ነው እና መረጃዎች የምናገኘው ማለት በትምህርት ዓለምም ያለን ከጋዜጦች ነበር እና ከጋዜጦች ላይ ዜናዎች እናገኛለን የተለያዩ መረጃዎች እናገኛለን የታላላቅ ሰዎች ታሪኮችን እናገኛለን በመጽሐፍ ላይ የተደረጉ ሂሶችን እናገኛለን እና በዚህ ረገድ እንግዲህ ምንድነው ጋዜጦች የስነ ጽሁፍ አድማሳችንንም ልምዳችንንም በማዳበር ረገድ ከፍተኛ አስተዋጽኦ ያደርጉ ስለነበረ ለዛ ምን ሰጣው ግምት ከፍተኛ ነበር
ማለት ነው እና እንዳሁኑ አማራጮች አልነበሩም አማራጫችን ያው ጋዜጦች ነበሩ ለማለት ያለው አሁን ላይ ያው ይሄኛው ጀነሬሽን ወይም ይሄኛው ትውልድ ደግሞ ተራርቋል የለም ብዙ አሁን ጋዜጣ እየጠፋ ነው ሄደው ኢሳያስ ምርሶን ሲጠቁመን እስካሁን ድረስ ያነባሉ እስካሁን ድረስ እየመጡ እንዲያውም ድጋሚም ነው የሚያነቡት ዶክመንት የተደረጉት ስለሆነ እና እንደው ልዩነታችንን አያይዘው ቢያወሩኝ ልዩነቱ ሰፍቷል እኔ ጋዜጦችን አሁን የምንጠቀምባቸው ከተወሰኑ አመታት ወዲህ ከዛም በፊት የምንጠቀምባቸው ምንድነው አንደኛ ለኢንፎርሜሽን ሁለተኛ ዜናዎችን ለማግኘት በዋናነት ደግሞ እኔ ትንሽ የምርምር ስራዎችን ስለምሰራ የማጣቀሻ መረጃዎችን ለምሳሌ ለምርምር ስራዬ የሚያስፈልጉ መረጃዎችን ስፈልግ አንዱ ትልቁ አስረጂ ጋዜጣ ነው ለምሳሌ የተለያዩ ድርጊቶች በየጊዜው በየአመቱ የሚደረጉ እለታዊ ድርጊቶችን ጋዜጦች እንትን ይመዘግባሉ እና ከዛ ብዙ መረጃዎች የፎቶግራፍ የጽሁፍ የተለያዩ የቁጥር መረጃዎችን ስለማገኝ የምሰጠው ቫልዩ በጣም ከፍተኛ ነው እንዳልሽው ያሁኑ ትውልድ ሌላ አማራጮች አሉት ከሞባይል እነዚህን ከመሳሰሉ ያገኛል እና የኔን ያህል ተጠቅሙበታል ለማለት አልደፍርም አይደል መታረቅስ ምሽል ነገር ይመስሉታል አይመስለኝም ማለት ፍላጎቱ ካለ ወደ ጋዜጣ የሚያተኩሩበት አሁን ብዙ ሰዎች እዚህ ቤተ መጻሕፍቱ መዘክር የሚመጡ ብዙ ሰዎች እንደኔ እድሜ ባለጸጎች አረጋውያንና አረጋውያት ናቸው እና ጋዜጦች እየጠየቁ ያገላብጣሉ ምንድነው የምትፈልጉት እያልኩ አንዳንዴ እንትንላለሁ ጠይቃቸዋለሁ አንዳንድ ጊዜ የንብረት የውርስ ነገር ጨረታ ምናምን ነገር አለ አይደል ያንን መረጃ ለማግኘት ይመጣሉ አንዳንዶች ራሳቸው የጻፉት ጽሁፍ ካለ ያን ትዝታቸው መቀስቀሻ የሚሆን መረጃ ለካ እኔ ነበርኩ እንደዚህ ኮንትሪቢዩት ያደርጉት አስተዋጽኦ ያደርጉት ይያል ያንን ለመፈለግ ይመጣሉ ያሁኑ ትውልድ ግን ከሞባይሉ ከዲጂታል እንትን ሶርስ ያገኛልና እንግዲህ ልዩነታችን እንደዚህ የተራራቀ ነው ለማለት ደፍራለሁ በጣም ነው ማመሰግነው ጊዜውን አልወስድበት እንግዲህ መልካም ንባብ ይሁንልዎ አመሰግናለሁ በጣም እንግዲህ ዛሬ ጋዜጣን ከአእምሮ ጀምረን ያልነካነው የጋዜጣ አይነት የለም እንዲሁም ደግሞ ከቲሩም እስከ ወመዘክር ቲሩም አካባቢ ትዝታዎችን ቃኝተናል ወመዘክር መተን ደግሞ አይተን ማናቃቸው በመስማት ብቻ መናቃቸውን ጋዜጣዎች እንደዚህ አንብበን ስቀን ብዙ ነገር ጨብጠን ውለናል ማለት ነው በጥቂቱም ቢሆን እኔ ቀጥላለሁ ከዚህ በኋላ ብዙ ነገሮች አነባለሁ የሚያስቁ ማስታወቂያዎች አሉ ደስ የሚሉ መረጃዎች አሉ የነገስታት አዋጆች አሉ እነሱን አነባለሁ እናንተም ወደ ወመዘክር በመምጣት አንብቡ እዩ ጋዜጣ አለ ቼክ አድርጉ ሰው በሚቀጥለው የተወራጃለን እንደምንል አይታወቅም እስከዛው ግን እናነባለን